ዛሬ ወይኔ ወደ አንተ መጣበት አንተ ወደ እኔ የምትመጣበት ይሆናል። ይሄ ቀን በጣም ወሳኝ ጥያቄዎች ነው የምመልስህ። በጌታ ፊት የምጠይቅህ በጌታ ፊት ከመለስክልኝ እኔ እናንተ አንድ ቦታ ዛሬ እንደርሳለን። ሁለት ናቸው የሚታይና የማይታይ አለ። አንድ ዳቦና አንድ ድንጋይ ስንት ዳቦ ነው እንዴ? አንድ ዳቦ አንድ ድንጋይ ነው ሁለቱ። ሳይደመርማ ሁለት ምን ናቸው? አንድ ዳቦ አንድ ድንጋይ። ስለዚህ አሁን ምንድነው ያለው? አንድ የማይታይ አብ፣ አንድ ደግሞ የሚታይ ወልድ። ይሄ አብ የሚባለው በማን ነው የሚኖረው? በወልድ ሆኖ ነው ስራውን የሚሰራው እንጂ የተለያየ አካል ሆኖ አብ ሌላ አካል ወልድ ሌላ አካል ሆኖ የሚባል መጽሐፍ ቅዱሳዊ ማስረጃ የለውም። ያ ወልድ አብ ነው ወይ? አዎ ወይም አይ? የለም፣ እንደዛ የሚል ማስረጃ የለም አልኩ። ኦኬ ገባኝ። አሁን የምትለው ገብቶኛል። እሺ እንደሱ ከሆነ ወልድ የምንለው ስጋውን ብቻ ነው? ስጋዊ ተፈጥሮውን ነው? በስጋው የመጣውን ብቻ ነው ወልድ የምንለው? ምን ማለት ነው? በስጋው ማለት ከማርያም ወደ የተወለደው ከማርያም የተወለደ ስጋ ነው ስትል ምን ማለት ነው? የሆነ ቆዳ ማለት በስጋ የመጣው የሆነው ያ ማንነት ነው ወልድ ማለት። ወንድ ልጅ አይደለም ወልድ የተባለው? አዎ። ስለዚህ ወንዱ እሱ ወልድ ነው። መጽሐፍ ቅዱስ እንደሱ ነው የሚነግረው። ክርስቶስ የሆነው መቼ ነው? የት ቦታ በየትኛው ማስረጃ ነው ወልድ ክርስቶስ ነው? በየትኛው ማስረጃ ነው? እስኪ ወልድን ክርስቶስ ያደረገው ምንድን ነው ብዬ ነው የጠየቁት። ወልድን ክርስቶስ ያደረገው ልጅን ወይም ወልድን ክርስቶስ ያደረገው ምንድን ነው? ወልድን ክርስቶስ ያደረገው ምክንያት ይሄ ነው የሚል አላነበብኩም። ዋና ማስረጃ የምታውቀው ነገር? አይ ጥያቄ ወልድ በማርያም ሆድ እያለ ክርስቶስ ነበር እንዴ? እስቲ አሳየኝና ልኝ። የአብርሃም ዘር የሚለው ከላይ ብሎ ነው የሚመጣ ያልከው ቁጥር ስንት ላይ ነው? ያወራው ስለ ዘር ነው ለማለት ፈልጌ ነው። የት ቦታ ላይ? በቃ የለም ተሳስቼ ነው የሚባለው። ዜድ ሚል መስሎኝ ነው የሚባለው እንጂ ከላይ ምንም አይነት ከቁጥር 1 ጀምሮ እስከ 4 ድረስ የአብርሃም ዘር የሚባል ቃል የለም ጭራሽ። ሰላም ላንተ ይሁን። እንዴት ነህ? እግዚአብሔር ይመስገን። አይ ቆንጆ ነው። ለጥያቄ ግን እንቀበላለን ብሎ ሰው መጋበዝ ጥሩ ነው። ስንነጋገር የነበርነው ሳካፍል የነበርነውን ነገር ሰምተሃል? አዎ፣ ግን እድሉን ካገኘሁኝ ጥያቄ የሚሆንብኝ ነገር ጥያቄ የሆኑ ነገሮች ስላሉ በዛ ኤሪያ ላይ ብናወራ ብዬ ነው ያነሳኸውን። የቆላስይስ መልእክት ምዕራፍ 1 ቁጥር 1 እና 2 ስታነብ ሰምቻለሁ፣ ግን አወይ ነበር። ከዛ በኋላ ተመልሼ ስመጣ ስላየሁ ነው የገባሁት ብያለሁ። እንደ መግቢያ ትንሽ ብቻ ነው ያሰማሁት። ቅዱሳንና በክርስቶስ የታመኑ ወንድሞች የተባሉት የቆላስይስ ሰዎች በቃል ቢሆን ወይም በስራ የሚያደርጉትን ሁሉ ደግሞ በጌታ በኢየሱስ ስም እንዲያደርጉ በቆላስይስ ምዕራፍ 3 ቁጥር 17 ላይ ተጠቅሶላቸዋል። እና ይህንን ሳንፈቅድ በቃል ቢሆን ወይም በስራ የሚደረገውን ሁሉ በኢየሱስ ክርስቶስ ስም ለማድረግ ሳንፈቅድ እንዴት ብለን ነው በቃል ቢሆን ወይም በስራ የሚያደርጉትን ሁሉ በጌታ በኢየሱስ ስም አድርጉ የተባሉትን የቆላስይስ ሰዎች የተጻፈላቸውን ወስደን እኔም በክርስቶስ የታመንኩ ነኝ ማለት እንዴት እንችላለን? አንተ በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ አለበት የሚለውን የቆላስይስ 3:17 መልእክት ትቀበላለህ? በሐሳቡ ላይ ሐሳብ እንድሰጥ ነው ወይስ ደግሞ አሁን እዛ ሐሳብ ላይ በቃል ቢሆን ወይም በስራ እነዚህ ሰዎች በክርስቶስ የታመኑ የተባሉት በቃል ቢሆን ወይም በስራ የሚያደርጉትን ሁሉ በጌታ በኢየሱስ ስም እንዲያደርጉ የተነገራቸው ናቸው። እና አሁን አንተ በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ አለበት የሚለውን ትቀበላለህ? አዎ፣ መጽሐፉ እኮ ይላል ካለ እቀበላለሁ። ስለዚህ አሁን ፈውስ ሲያስፈልግ በኢየሱስ ስም ነው ብለህ ነው የምትቀበለው? ምን ሲያስፈልግ? ፈውስ በጌታ በኢየሱስ ክርስቶስ ስም በስሙ ፈውስ አለ፣ በስሙ ፈውስ ይካሄዳል።
ችግር የለውም እኮ እሱ ጥምቀቱስ እዛው ጋር ሳትደርስ ግን ቆይ እሱን እንመጣበታለን። እኔ አሁን በኢየሱስ ስም ስለሚደረገው ሳይሆን መጀመሪያ ስለ ኢየሱስ እናውራ ብዬን ሌትስ ፈርስት በክርስቶስ ኢየሱስ ላይ ምን ማለታችን ነው የሚለውን እንፍታው። ምን ማለት ነው በክርስቶስ ኢየሱስ አድርጉት የሚለው ጋር ሳንመጣ በፊት በክርስቶስ ኢየሱስ ወይም ደግሞ ክርስቶስ ኢየሱስ ማን ነው? በእሱ ስም የምናደርጋቸው ነገሮች ምንድን ናቸው? ክርስቶስ ኢየሱስን ለምሳሌ የማቴዎስ ወንጌል ምዕራፍ 28 ላይ ኢየሱስ ክርስቶስ ራሱ የተናገረው ነገር አለ። በአብ በወልድ መንፈስ ቅዱስ ስም አጥምቁ ብሎ ለምሳሌ የተናገረው ነገር አለ። አብ ወልድ መንፈስ ቅዱስ ማለት ምን ማለት ነው? ኦኬ አሁን አንተ ወደኋላ መልሼ እዛም ላይ እንደዚህ ተብሏል ብዬ እልሃለሁ። ስለዚህ መጀመሪያ ክርስቶስ ኢየሱስ ላይ ያለውን ነገር ጥርት ያለው ነገር እኔ ለምሳሌ ከኦንሊ ጂሰስ መጀመሪያ ጥያቄ የሚሆንብኝ አንድ ጥያቄ፣ ትልቁ ጥያቄ፣ ዋናውን ጥያቄ ይሄ ነው። ለምሳሌ ይህንን ሳትፈታ በክርስቶስ ኢየሱስ ብቻ ነው ማጠብቅ ብትለኝ አልቀበልም። ስለዚህ እሱ ጋር ከመሄዴ በፊት ወልድ ክርስቶስ ኢየሱስ ነው። አንተ አሁን የተነሳው ፖይንት ላይ እዛ ላይ መናገር አልፈልግም ካልከኝ እተወዋለሁ። እሱን መናገር አልፈልግም ካልከኝ እተወውና አንተ ወደምታመጣው ነገር ሄዳለሁ። አሁን አንተ ስንነጋገር የነበርነውን ነገር በሙሉ እንደሌለ ቁጠረውና እኔ ይዤ በመጣሁት መንገድ ሂድ ነው አሁን አንተ ትግል እያደረክ ያለው። አይደለም እሱን አይደለም እኮ እሱን ሳይሆን አንተ ነው ያልከኝ። አንተ ምን አልከኝ? በጌታ በኢየሱስ ስም ስትለው አንዴ ልጨርስ። ቀጥልሽ። ምክንያቱም በኢየሱስም አጋንንት ማውጣት ስለ እቀበላለሁ፣ ምንም ችግር የለውም ማለት ታምራት ስለ ችግር የለውም ማለት ልክ ጥምቀቱ ሲመጣ ይሄኛው እንኳን ምናምን ማለት ጀመረ። አየህ ልክ እንደዛኛው ክርስቶስ በክርስቶስ ወልድ ክርስቶስ ኢየሱስ ነው ብዬ እሱን ስትመልስልኝ ነው እመመልስልህ አላልክም። አጋንንት በሚወጣው በኢየሱስ ስም ነው የሚለው እሱን እቀበላለሁ፣ ትክክል ነው፣ በሱ ነው የሚሆነው አልክ። ታምራቱም እሱም እንደሱ ነው አልክ። ምንም አልተቸገርክም። ጥምቀቱ ጋር ስመጣ ግን ይሄኛውን እንኳን እናቆየውና ወልድ ማን ነው ትለኛለህ ማለት ነው። ስለዚህ የምንወያይበት የቤቱ ርዕስ ሆኖ ስንወያይበት በነበረው ላይ እሱን አሁን መወያየት አልፈልግም ካልከኝ በቃ እና አሁን አንተ ወደምትለው ይላል። ግን የያዝነውን ነገር ላይ አሁን ቤቱ ስንወያይበት በነበርነው ነገር ላይ ግን ትንሽዬ ነው የሰማሁት። ቁጥር 1 እና 2 ስታነብ ሰምቻለሁ ስላልክ ሙሉውን ሐሳብ ነገርኩ። ስለዚህ እዛ ሙሉ ሐሳብ ላይ የምትለው ነገር ካለ ልስማ ብዬ ነው። አሁን አንተ ወደዚህም እንዲሄድ ወደዚህም የምታደርገውን ነገር እያየሁት እኮ ነው። ግን እኔ እየመጣሁ እዛው እንደመመጣም መቼም እያስተዋልክ ይመስለኛል። ወደዚህም ስትወስደኝ አልሄድም ብያለሁ። ለምንድን ነው ያን ያደረኩ ያለሁት? እየተወያየን በነበርንበት ጉዳይ ላይ ባለው ላይ እሱን ሐሳብ መነጋገር ትፈልጋለህ ወይስ እሱን አትፈልገውም? እሱ ላይ ነገረኝ እና ከዛ እንወጣለን እንጂ አንተ እንደው ዝም ብለህ በንግግር ብዛት ብቻ እንደዚህ ብዬ ብለው ይወጣልኛል እና ወልድ ክርስቶስ ኢየሱስ ነው ብዬ እለዋለሁ። ከዛ ሲመልስልኝ ደግሞ ሁለተኛ ሶስተኛ እየጠየቅኩት ሲወያዩ ከነበረው ርዕስ አወጣዋለሁ ብለህ አስበህ ከሆነ እንዴት ይሆናል? ልክ አንተም ጭንቅላት እንዳለች እኔም አለኝ። ስለዚህ ዝም ብለህ ስታስወጣኝ እንዴት ዝም ብዬ እወጣለሁ አይደለ? ስለዚህ እንደሱ አታርግ። ይገባኛል ለማስወጣት እየሞከርክ ስለሆነ ከመውጣቴ በፊት ግን ከዚህ ከያዝነው ርዕስ ከመውጣቴና አንተ ወደምትፈልገው ወደ የትኛውም ከመሄዴ በፊት ግን በያዝነው ጉዳይ ላይ እነዚህ በክርስቶስ ኢየሱስ የታመኑ ወንድሞች የተባሉት በቃል ቢሆን ወይም በስራ የሚያደርጉትን ሁሉ በጌታ በኢየሱስ ስም የሚያደርጉ ናቸው ተብሎ ተጽፎላቸዋል። ስለዚህ በቃል ቢሆን ወይም በስራ የሚደረገውን አንዳንዱን ብቻ እያደረገ እንዴት ብለን ነው ቅዱሳንና በክርስቶስ ለታመኑ ወንድሞች የተባለው መልእክት ለኛ የሚሆነው በምን መንገድ ነው የሚል ጉዳይ ይሄን ትልቅ አጀንዳ ይዘን እየተወያየን ነው። እዚህ ላይ የምትለው ነገር ካለ ልስማህና ከዛ እወጣልሃለሁ። ከዚህ ችግር እኮ የለውም። እዚሁ ላይ እኮ እኔ ጨርስ ብዬ ነው እንጂ ሀሳብህን እኮ እዚሁ እኮ ላይ እኮ ባነሳው አንተ 3:17 ነው ያው ያነሳው። እኔ መጀመሪያ የሰማሁት ምዕራፍ 1 ቁጥር 1 እና 2 ሄድኩልህ እንጂ 3:17 እኮ ስትመለከት እኮ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ብሏል። ኦኬ
የምናደርገውን ስራ ሁሉ በጌታ በኢየሱስ ክርስቶስ ስም ብናደርግ አብን እግዚአብሔር አብን በእርሱ እያመሰገናችሁ ይላል። አብ ማን ነው? ጌታ ኢየሱስ ክርስቶስ ማን ነው? እዚህ ጋር ቴንኪው ጥያቄ አንተ አሁን ባመጣው መሰረት እዚሁ ላይ አድርጌልሃለሁ። አብ ማን ነው? ጌታ ኢየሱስ ማን ነው? ኦኬ ርዕሱ የኛ ርዕሱ ላይ እሱ ላይ መናገር አትፈልግም። አብ ማን ነው? ጌታ ክርስቶስ ኢየሱስ ማን ነው? እዚህ ላይ 3:17 ባነሳው ክፍል ላይ ይኸውልህ አብ ማን ነው ወልድ ማን ነው እኮ እንናገራለን። ርዕሳችን አሁን ግን እኛ እየተነጋገርን ያለ ነው ሁሉ ነገር የሚደረገው በኢየሱስ ስም በሚለው ጉዳይ ላይ ያለህን ነገር ልስማ። አይ እሱን መነጋገር አልፈልግም ካልከኝ እወጣልሃለሁ። አዎ አሁን አንተ በምትለው ሴንስ ወይም ደግሞ አንተ በምታስተምርበት ወይ አንተ የምትለውን ሀሳብ መግዛት እንድችል እኔ ያልኩ ምንድን ነው እዚህ ጋር ለምሳሌ በእርሱ እያመሰገናችሁ ይላል። ማንን ነው የምታመሰግነው? አብን ነው የምታመሰግነው። በማ በክርስቶስ ኢየሱስ ሁሉን ነገር በቃል ወይም በስራ የምታደርጉት ሁሉ በጌታ በኢየሱስ ስም አድርጉት ይላል። አብ ማን ነው? የሚመሰገነው አብ ማን ነው? የሚመሰገንበት ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ማን ነው ብዬ ጠየቁ። ይሄ እዚህ ጋር የተጠቀሱት ማን ናቸው? መጀመሪያ ከዛ በኋላ የምናደርገው እንድናደርግ ይህንን ሐዋርያ ጳውሎስም ያውቃል እኮ። አሁን እኛ ውይይታችን ያለው ያን የሚያውቀው አብ ማን እንደሆነ የሚያውቅ ወልድ ማን እንደሆነ የሚያውቅ ሐዋርያ ጳውሎስ ነው ይህን መልእክት እዚህ ጋር የተጻፈው። እኔ አላውቅም። እኔ አሁን እንድታሳውቀኝ ስለምፈልግ እኔ አሁን ከአንተ ጋር አንተ አሁን ይሄንን ነገር ሀሳቡ እንድትነግረኝ ነው የምፈልገው። አንተ ለአንተ አብ ማን ነው? ወልድ ማን ነው? ቴንክ ዩ። ስለዚህ ርዕሳችንስ እሱ ላይ ምን የምትለው ነገር የለም? በእርሱ እዚሁ ጋር ሁለቱን ጠቅሶ ሁለቱን ማንነቶች እዚህ ጋር አብ ወልድ ብሎ አብ ኢየሱስ ክርስቶስ ብሎ ስለሆነ እሱ ላይ የምትለው ነገር የለም ማለት ነው። የለ አይሆንም። ችግሩ ይሄ ነው። ሁሉን በጌታ በኢየሱስ ስም ማድረግን ተቀምጠናል። ሁሉን በኢየሱስ ስም ለማድረግ ደግሞ ፈቃደኛ አሁን የሁሉ ነገር ያው አድማጮችም የምታዩት ምንድነው ችግሩ እዚህ ጋር ያለ ሁሉን በኢየሱስ ስም ማድረግ ደግሞ ካልተቻለ ቅዱሳንና በክርስቶስ ለታመኑ ወንድሞች የሚባል ማህበር ውስጥ አይደለም ያለ። ይሄ ነው ትልቁ ፖይንት። እሺ ከዚህ ልውጣ። ስለዚህ ዋናው ፖይንታችን ለማስረገጥ ነው። እሺ አብ ማን ነው? ወልድ ማን ነው? አብ ማለት አባት ማለት ነው። ወልድ ማለት ልጅ ማለት ነው። በስራ የምታደርጉ በጌታ በኢየሱስ ስም አድርጉት ተብሎ የተጻፈ ከዚህ ጽሑፍ እንትን ሀሳብ እሱ ጋር አትምጣ። እሱ ጋር ጨርስ። አሁን እሱን አልገባበትም ስላልከኝ ተውኩልህ። አንተ ከሱ ተነስ ስላልከኝ ከሱ ተነስቼ ነው ሀሳቤ እዛው ጋር ስላለ እዛም ላይ ሰፖርት ያደርገኛል ብዬ ነው ሀሳቤ። ማለት የጠየቁ ምንድነው አብ ወልድ ነው ብላል። አብ አባት ነው፣ ወልድ ልጅ ማን ነው? ክርስቶስ ኢየሱስ ልጅ ነው ያልከኝ። ሶሪ ወልድ ልጅ ነው ያልከኝ አይደል? ትንሽ ግራ የገባ ይመስለኛል የምታወራ። እስኪ ልስማ ዝም ብዬ። አሁን ግራ የገባው ነገር የምታወራ ኖ አይ አብ እንደዚህ እናድርግ ወዳጅ፣ ፈቃደኛ ከሆንክ እዛ አሁን በስሙ ጉዳይ ላይ እየተናገርን ያለበት ላይ መቀጠል የምትፈልግ ከሆነ እድሉ ሰጥቻለሁ። በተደጋጋሚ በቃል ቢሆን ወይም በስራ የምታደርጉትን ሁሉ ነው። አንተ ደግሞ ሁሉን ማድረግ ላይ ገና ችግር አለ። አጋንንት ማውጣት ላይ ችግር የለውም ብለኸኛል። ታምራት ማድረግ ላይ ችግር የለውም ብለኸኛል። ጥምቀት ስለ ግን እዛ ጋር ቆምክ ማለት ነው። እንትን ላሳውቅ ብዬ ነው። ታሳውቀኛል። እድሉን ስሰጥህ ታሳውቀኛል። አንደራረግ። ራሱ የተናገረው ነው የሚለውን ስቴትመንት ስታወራ ምን ማለት ነው ብዬ ያልኩ ለዛ ነው። ልክ ይሄ አሁን በኢየሱስ ስም ጥምቀትን ሌላ ኢየሱስ አይደለም የተናገረው፣ አብ ወልድ መንፈስ ቅዱስን ኢየሱስ የተናገረው የሚል ይሄ አብ ወልድ መንፈስ ቅዱስ የሚባለውንም ሆነ በኢየሱስ ስም የተባሉ ሁሉንም ነገር የጻፉልን ሐዋርያት ናቸው። የሆነ ኢየሱስ ጽፎት የሄደው ከዚህ መልስ ኢየሱስ ጽፎት የሄደው ከዚህ መልስ ደግሞ ሐዋርያት ጽፎት የሄዱት ነገር የለም።
ሁሉም ነገር አዲስ ኪዳን የተጻፈው በሐዋርያቶቹ ነው። ስለዚህ ራሱ የተናገረው የሚባል ነገር የለም። በሐዋርያቶቹ በኩልም ደግሞ በመንፈስ ቅዱስ የሚናገረውም ራሱ በእግዚአብሔር መንፈስ ተነድተው ተናገሩት ነው እንጂ የሚለው በግላቸው የተናገሩት የግላቸው ሀሳብ ስላልሆነ ይሄኛው ራሱ የተናገረውና ራሱ ያልተናገረው የሚል ነገር በእግዚአብሔር ቃል ውስጥ እንደዚያ ልዩነት ማምጣት የሚቻል አይደለም። ጌታችን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አጥምቁ አላለም። ይህም በደንብ አድርገህ ማስተዋል አለብን። በአብ በወልድ በመንፈስ ቅዱስ አጥምቁ አላለም። ይሄ በአስተምህሮት ብዛት፣ በንግግር ብዛት በሰዎች አእምሮ ውስጥ እንዲጻፍ የተደረገ ነው። ጌታ ኢየሱስ በአብ በወልድ በመንፈስ ቅዱስ አጥምቁ ብሏል፣ በአብ በወልድ በመንፈስ ቅዱስ አጥምቁ ብሏል ብሎ ተደጋግሞ ስለተነገረን በሰው አእምሮ ውስጥ እንደሱ አይነት ነገር ገብቷል። ጌታችን ኢየሱስ እንደሱ አላለም። እሱ ያለው ምንድን ነው? በአብ በወልድ በመንፈስ ቅዱስ ስም ነው ያለ። ስም የተጽኦ ስም ያልሆነ ነገር ላይ ስም ሲጨመር የተጽኦ ስምን ነው ዲማንድ የሚያደርገው እንጂ ራሱን አትደግም። መጽሐፍ ቅዱስ ውስጥም ሆነ ከመጽሐፍ ቅዱስ ውጭ የተጽኦ ስም ያልሆነ ነገር ስም ከተጨመረበት የተጽኦ ስም ዲማንድ ያደርጋል እንጂ ራሱኑ ድገምልኝ ማለት አይደለም። የአባትህን ስም ንገረኝ ብለህ መመልሰህ የአባትህን ስም አትለኝም። ስም ነው ዲማንድ፣ ምክንያቱም አባት የተጽኦ ስም አይደለም። ስለዚህ ስም ከተጨመረበት ስም አባት ብቻ ካልኩ መልሰህ አባት ትላለህ። የአባት ስም ከተጨመረበት ግን የግዴታ የዛን የአባትህን ስም ታመጣለህ እንጂ መልሰህ የአባትህ ስም አይባልም። ስለዚህ ጌታ ኢየሱስ በአብ በወልድ በመንፈስ ቅዱስ አጥምቁ ቢል ኖረው ኦኬ እንደሱ ብለን እንደግማለን። አብ ወልድ መንፈስ ቅዱስ አብ ማለት አባት ማለት ነው እንጂ የተጽኦ ስም አይደለም። ወልድ ማለት ልጅ ማለት ነው እንጂ የተጽኦ ስም አይደለም። መንፈስ ቅዱስ ማለት ቅዱስ መንፈስ ማለት ነው እንጂ የተጽኦ ስም አይደለም። ስለዚህ ይሄ የተጽኦ ስም ያልሆነ ነገር ስም ሚል ከተጨመረበት የግዴታ ስም ዲማንድ እያደረገ ነው። ስለዚህ ነው ሁሉ ነገር በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ያለው እንጂ ይሄ የተጽኦ ስም ዲማንድ ማያደርግ ቢሆን ኖሮ ጥምቀቱ፣ ስለዚህ ቢያንስ አንድ ነገር በኢየሱስ ስም አይደረግም ማለት እኮ ነው። ስለዚህ ይሄን በመንፈስ ቅዱስ ስም ታጠምቃለህ? በአብ በወልድ በመንፈስ ቅዱስ ስም ታጠምቃለህ? በሱ አዎ። ማን ነው ያስብ እኮ በመንፈስ ቅዱስ ኦኬ። አሁን እኮ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው የሚል አለ አይደል? 28 ላይ ኦኬ ካለ አሁን እንደዚህ ብሎ አላስተማሩም ማለት ኦኬ። አንተ አሁን ራስህ ነው ሀሳቡን ወደዛ እንደገና ሽፍት እያደረክ ያለው እንደሚመስለኝ ምንድን ነው? ከዛ አንተ የወልድን ስም ኢየሱስ ክርስቶስን የሚለውን ብቻ ወስደህ በክርስቶስ ኢየሱስ ስም ወይም ደግሞ የቆላሲያስ መልእክትን አሁን የተባለውን አንስተህ በሱ ስም ሁሉን አድርጉ ተብሏልና በሱ ስም እናጠምቃለን አልክ። እዛ ቦታ ላይ በአብና መንፈስ ቅዱስ አብረው አልተጠቀሱም? የማቴዎስ ወንጌል ምዕራፍ 28 ላይ እሱን ነው እኮ ያልኩህ እኮ። ማቴዎስ ወንጌል ምዕራፍ 28 ላይ በአብ በወልድ በመንፈስ ቅዱስ አጥምቁ ሳይሆን ያለው በአብ በወልድ በመንፈስ ቅዱስ ስም ነው ያለው። አንድ ስም አለ ማለት ነው። ኦኬ ታንክ ዩ። ያ ስም የአብም የወልድም የመንፈስ ቅዱስ ስም ኢየሱስ ነው ማለት ነው። አሁን እሱን እኛ ሳይሆን የምንወስነው ያን ትእዛዝ መጀመሪያ የታዘዙት እነማን ናቸው? ቆይ እንጂ መምህር በረከት እየጠየቅኩ ጥያቄ አንድ ስም አለ ብለኸኛል። ያ ስም ማን ነው? ያንን የታዘዙት ሰዎች እነማን ናቸው? መጀመሪያ ሐዋርያቶቹ ናቸው። ሐዋርያቶቹ ታዘዋል። ሄደው ሲያጠምቁ ያጠመቋቸው ሰዎች በሙሉ በማን ስም ተጠመቁ ነው ተብሎ የተጻፈላቸው? በኢየሱስ ስም። አንድ ቦታ ላይ አብ ወልድ መንፈስ ቅዱስ ብሎ የተጠመቀ ሰው ተጠምቄያለሁ ብሎ የሚል ሰው መጽሐፍ ቅዱስ ውስጥ አይተሃል? እሱ ሌላ ሀሳብ ነው። እሱ ሀሳብ ሌላ። ለምሳሌ ጳውሎስ ሲጠመቅ አጠማመቃቸውን ማወቅና መረዳት ያስፈልጋል። ጳውሎስ ሲጠመቅ ለምሳሌ አጥማቂው አይደለም በአብ በወልድ በመንፈስ ቅዱስ ማን ነው ተጠማቂው? ስሙን እየጠራህ አለው። ለምሳሌ አይደለም ስሙን እየጠራህ ማለት ምን ማለት ነው? ጳውሎስ የጌታን ስም ይጠራል። በስሙ ውስጥ የኃጢአት ስርየትና የኃጢአት ፈውስ ስላለ፣ ስለዚህ የሚያጠምቀው ሰው ግን በዛ ይላል። ያጠመቀው ሰው አልተገለጠም ማለት
ስለዚህ የተጠመቀው ሰው ደግሞ ምን ማድረግ እንዳለበት ተገልጿል። አሁን እሱ አይደለም አንተ ነህ እንጂ ወደዛ መሄድን ፍላጎትና ሀሳብ ያደረከው። የኔ ሀሳብ እሱ ላይ አይደለም ያለው። አንተ እዛ ሀሳብ ላይ መቆም ስለፈለክ ነው። አይ ነው ምናልባት ብዙ ላያስኬድ የሚችል ከሆነ የኔ ሀሳብ መመለስ የማትፈልግ ከሆነ አላውቅም። ስለ አብ ወልድ መንፈስ ቅዱስ የሚል ነገር እኮ የወሰድከኝ አንተ ነህ፣ እኔ አይደለሁም። በማቴዎስ ላይ ኢየሱስ ራሱ በአብ ወልድ መንፈስ ቅዱስ ይላል ብለህ ያልከኝ አንተ ነህ እንጂ እኔ አይደለም እኮ የወሰድኩ ወደዛ። እንዴት ሆኖ ነው አሁን አንተ ወደዛ ሄድክ የሚሆነው? ይሄ ሁሉ ታዳሚ እየሰማ ባለበት ቦታ ላይ ጌታ ኢየሱስ ራሱ በአብ ወልድ መንፈስ ቅዱስ ብሏል ብለህ ያልከኝ አንተ ነህ። አላለህም አልኩህ እኮ አለም ብለህ የራስህን አናሊሲስ ሰጠ። እሱ ጥምቀትን በተመለከተ ነው። እኔ ግን ጥምቀት ላይ አይደለም እየጠየቁ ያለሁት እያወራ ያለሁት። እኔ በነገረ ክርስቶስ ላይ ጥያቄ ያለው ጥምቀት አይደለም። ጥያቄ ነገረ ክርስቶስ አትደራርብ። ወደ ራስህ ሄድክ ያልከኝ አንተ ወስደኸኝ ራሱ ጌታ ኢየሱስ ያለው አለ ስላልከኝ ነው የጠቀስኩልህ ጥቅሱ ነው። ከዛ ወደ ራሴ ሄድክ ትለኛለህ። ወደ ራሴ ወደ ምን ሄድኩኝ? እያጠራን እንሂድ። ዝም ብለን ጃምፕ አናደርግ። ወደ ራሴ ወዴት ሄድኩኝ? አላለም ነው ያልኩህ እንጂ ወዴት ሄድኩኝ ንገረኝ። ይሄ ሁሉ የመጣው አንተ እኔ በጠየቁ ጥያቄ ላይ ቆመ ማጥመቅን አነሳ እኮ። ቆያ ጥምቀትን አነሳ። ጥምቀትን ስታነሳ ሌሎቹን ነገሮች አድርገን ለምንድነው ጥምቀትን ማናደርገው? በእሱ ስም ከሆነ ሁሉን አድርጎት የተባልነው ብለህ ስትል አይ ማቴዎስ ወንጌል ላይም እንደዚህ ተብለዋል ብዬ አልኩ። ለዛ ደግሞ መልሰህ አንተ የሐዋርያት ሥራ ጥምቀትን አመጣ። እኔ ደግሞ ለዛም ይኸው መልስ ሰጥቻለሁ። እኔ አሁንም ግን እያልኩ ያለሁት ነገረ ክርስቶስ አትሂድብኝ ሌላ ቦታ። ለዛኛው መልስ ሰጥቻለሁ። ምን መልስ ሰጠኸኝ? እሺ በነገረ ክርስቶስ ላይ በዛ ላይ ቆመን ማውራት እንችላለን። እንሄዳለን። ግን ለዛ መልስ ሰጥቻለሁ አልከኝ። እያዳመጥንህ እኮ ነው ዜድዬ። በቃ እኔ አልሰጠውም። እሺ አልሰጠውም። በቃ እንትን እናደርግ። እንደዛ ነው። ዝም ብለን በቃ እሺ። አሁን ዋናው እዚሁ ላይ እንቆምና የተነሳንበት ሀሳብ ላይ አብን እናመስግን ይላል። በክርስቶስ ኢየሱስ አብንና የምታደርጉ በጌታ በኢየሱስ ክርስቶስ አድርጉት ይልና አብን በእርሱ እያመሰገናችሁ ይላል። በእርሱ የሚመሰገነው አብ ከሚመሰገንበት ከኢየሱስ ክርስቶስ የተለየ አካል ነው? እንደዛ የሚል ማስረጃ የለም። በአካል አካል አንድ ነው። በአካል የሚለያይ ማስረጃ አለ? አብና ወልድ አይደለም አባባሌ። ለምሳሌ ይሄ በመስቀል ላይ የተሰቀለው ኢየሱስ ክርስቶስ ራሱ ነው አብም አይደል? የት ቦታ ላይ አብ ኢየሱስ ክርስቶስ ነው ወይ ነው? ምን ማለት ነገር እኮ ነው ዜድ የምታወራ ያለው እኮ አብ የምንለው አካል የሆነው ኢየሱስ ክርስቶስ ከማርያም የተወለደው ኢየሱስ አለ አይደለም? ያ አንድ አካል ያለው እርሱ አብ ነው ወይ ነው ብዬ ጠየቅኩ። ዜድ ይኸውልህ አንድ ነገር እየጨረስን አብና ወልድ በአካል ይለያያሉ አልክ አይደለም? ማስረጃ አለ ወይ? እኔ እኮ አንተን ነው የጠየቅኩህ። እኔ እኮ አንተን ይለያያሉ ካላልኩ መጽሐፍ ቅዱስ ውስጥ አብና ወልድን በአካል የሚለያይ ማስረጃ አይቻልም። ኦኬ በቃ አንተን እኮ ነው የጠየቅኩህ። እኔ አካል ይለያያሉ እኮ አላልኩም። እኔ ያልኩህ ምንድን ነው ያልኩህ? የጠየቅኩህ ጥያቄ የሚመሰገነው አልኩህ። የሚመሰገነው ከሚመሰገንበት የተለየ ነው ወይ አልኩህ። አሁን አብ ነው አይደል የሚመሰገነው? የት ነው የሚኖረው? እኔ መኖሪያውን አይደለም። እኔ ስለ ማንነት የጠየቅኩህ ስለ መኖሪያው ሳይሆን ስለ ማንነቱ የጠየቅኩህ። ማንነቱ አብ የሚባለው ማንነት ይኸውልህ ከሚመሰገንበት አካል ጋራ ይሄ የሚመሰገንበት ደግሞ ሌላ አለ አይደል? ኢየሱስ ክርስቶስ የተባለ እሱ ተብሎ የተጠቀሰ አንድ ሌላ አካል አለ። አመስግኑት ደግሞ የተባለ አንድ አካል አለ። ዜድ አሁን እኮ ማስረጃ ማቅረብ አለብን። አብ የሚመሰገነው በወልድ ነው ከተባለ አብ ከወልድ ተለይቶ ነው የሚኖረው እኮ። እሱን እኮ ነው እንድታብራራ እንፈልገው። ማለት አሁን ያ አብ የተባለው እግዚአብሔር አብን የተባለው ያ አንተ የምትለው ከሌለ
ከሌለ በቃ አንድ የያዘውና እኔ በእሱ ላይ እንግዲህ ትምህርት ልስጥ ነኝ። ቆይ እሱ ጋር ወደዛማ አትሄድ። ቆይ ወደ ትምህርቱ አይደለም የምትሄደው። አሁን እኔ የጠየቁ ሲምፕል ይኸውልህ፣ ማብራሪያ የምፈልገው አንዷን የጠየቋን ያችን ጥያቄ አዎ ወይም አይ ብለኝ ነው። ምክንያቱም አዎ ወይም አይ ሳትለኝ ማብራሪያ ብትሰጠኝ አይገባኝም። እሺ አሁን ዜድዬ ማድረግ የፈለግከው ምንም ትለው ነገር የለህም ማለት ነው። እየነገርኩህ አብና ወልድ በአካል የተለያዩ ናቸው ብለህ የምትል ከሆነም አሁን ዝም ብለን ጨዋታ ማድረግ የለም። ማስረጃ ታቀርባለህ፣ እንሄዳለን። መጽሐፍ ቅዱሳችን ግን አብ መንፈስ ስለሆነ በሁሉ ቦታ የሚገኝ እንደዚሁም ደግሞ በወልድ የሚኖር አድርጎ ነው መጽሐፍ ቅዱስ የሚነግረን ያለው እንጂ ከወልድ በተለየ አካል የሚኖር አብ መጽሐፍ ቅዱስ ውስጥ የለም። ካለ አቅርብልን። ከወልድ የተለየ አብ የለም። በወልድ ነው የሚኖረው። አብ መንፈስ ነው፣ በሁሉ ቦታ ይገኛል፣ እንዲሁም በወልድ ይኖራል። ወልድ የአብ የመታያ አካሉ ነው። አብን አየን የምንልበት አካል ወልድ ነው። አብ በወልድ ይኖራል፣ በሁሉ ቦታም አለ። ግን በወልድ የሚኖርበት ኑሮ ብቻ ነው አብን አየን የምንልበት፣ አብን አወቀን የምንልበት በወልድ ነው። ወልድን ያየ አብን አየ እንላለን። አብ በሁሉ ቦታ ስለሚገኝ እነዛ የሚገኝባቸው ቦታዎች ሁሉ የአብ መታያ ይባላል። ወልድ ብቻ ነው የአብ መታያ። ስለዚህ ወልድ አብ ነው። ወልድ አብ ነው። አብ በወልድ ነው የሚኖረው እያልኩ እኮ ኖ ወልድ አብ ነው ወይ? ወልድ አብ ነው ወይ? መኖሪያው ነው እያልኩ ወዴት ወልድ አብ ነው ትለኛለህ እኮ? የተለየ ስለሆነ ነው መኖሪያው የሆነው ወይንስ ደግሞ ወልድ ራሱ አብ ነው? ወልድ ምንድነው? የሚታይ ነው። የሚታየው ወልድ ነው፣ የማይታየው አብ ነው። ሁለት ናቸው። የሚታይና የማይታይ አለ። ሁለት የምትለው አንድ አይነት ነገር ነው። አንድ ዳቦና አንድ ድንጋይ ስንት ዳቦ ነው እንዴ? አንድ ዳቦ አንድ ድንጋይ ነው። ሁለቱ ሳይደመርማ ሁለት እኮ ናቸው። በቃ ሁለቱም የተለያዩ ናቸው። አንድ ዳቦና አንድ ድንጋይ አለ። ሁለት ምን ናቸው? አንድ ዳቦ አንድ ድንጋይ። ስለዚህ አሁን ምንድነው ያለው? አንድ የማይታይ አብ፣ አንድ ደግሞ የሚታይ ወልድ። ይሄ አብ የሚባለው በማን ነው የሚኖረው? በወልድ ሆኖ ነው ስራውን የሚሰራው እንጂ የተለያየ አካል ሆኖ አብ ሌላ አካል ወልድ ሌላ አካል ሆኖ የሚባል መጽሐፍ ቅዱሳዊ ማስረጃ የለውም። ኦኬ፣ ያ ወልድ መምህር በረከቴ በጣም ሲምፕል ጥያቄ ጠየቁ በጌታ ያ ወልድ አብ ነው ወይ? አዎ ወይም አይ? የለም፣ እንደዛ የሚል ማስረጃ የለም አልኩ። ስለዚህ ወልድ አብ አይደለም። አብ ግን ወልድ ነው። አብ ግን ወልድ ነው። አብ ማለት መንፈስ ነው፣ በሁሉ ቦታ የሚኖር ነው። ወልድ ደግሞ የአብ መኖሪያ ነው አልኩ እኮ። ኦኬ፣ ገባኝ። አሁን የምትለው ገብቶኛል። እሺ፣ እንደሱ ከሆነ ወልድ የምንለው ስጋውን ብቻ ነው? ስጋዊ ተፈጥሮውን ነው? በስጋው የመጣውን ብቻ ነው ወልድ የምንለው? ምን ማለት ነው? በስጋው ማለት ከማርያም ወደ የተወለደው። ከማርያም የተወለደ ስጋ ነው ስትል ምን ማለት ነው? የሆነ ቆዳ ማለት በስጋ የመጣ በስጋ ማለት የሰውን ኔቸር የያዘውን ያ ሰው የሆነው ያ ሰውነትን ሰው የሆነውን ያ ማንነት ነው ወልድ ማለት። ወንድ ልጅ አይደለም ወልድ የተባለው? ስለዚህ ወንዱ ልጅ እንደኔና እንዳንተ አካል ያለው ወንዱ ልጅ ያ ከማርያም የተወለደው እሱ ወልድ ነው። መጽሐፍ ቅዱስ እንደሱ ነው የሚነግረው። የሚታየው እኔን ያየኝ ነው፣ ያ የሚታየው ወልድ ነው። ወልድ ክርስቶስ የሆነው መቼ ነው? እስኪ የት ቦታ በየትኛው ማስረጃ ነው ወልድ ክርስቶስ ነው? በየትኛው ማስረጃ ነው? እስኪ እንየውና ጥቅሶቹን ወልድ ክርስቶስ ነው ወይ ነው? ኢየሱስ ክርስቶስ ነው ወልድ? በየትኛው ማስረጃ? እኮ አንተ ነው የምጠይቀው። አዎ ወይም አይ ብለህ በዚህ ምክንያት አይደለም በዚህ ምክንያት ነው። ዝም ብሎ ጨዋታ እየሆነብኝ ስለሆነ ጥቅስ ስጠኝና በዛ እንየው። ለምሳሌ ቃልም ስጋ የሆነ ይላል መጽሐፉ ዮሐንስ ምዕራፍ 1 ቁጥር 14። እስኪ እሱን እናንብበው፣ እንደዛ ይሻላል። ቃልም ስጋ ሆነ ይላል 1:14 እና የጠየቁ ጥያቄ እናንብበው። በማንበብ ሳይሆን እያነበብን ይላል። እንደዚህ ለጨዋታማ አይሆንማ፣ እያነበብን እንነጋገር። እሺ አንብበው።
አሁን አንተ ዮሐንስ ወንጌል ምዕራፍ 1:14 ላይ አብና ወልድ የተለያዩ አካላት መሆናቸውን የሚያሳየው እንደሱ አይደለም ያልኩህ። እኔ እንደሱ ምንድን አይደለም ነው ያልኩህ። ታዲያ? ቃል ሆነ ብሎ ቃል ማን ነው ብለህ ቆይ ቆይ ስትለኝ እንግዳው ይኸውልህ ወልድ እንደዚህ ወልድ እንደዚህ ይኸውልህ እናድርግ። ወልድ በማርያም ሆድ ውስጥ ነው። ወልድ ቃል ስጋ የሆነው በማርያም ሆድ ውስጥ ነው አለ ወልድ። እሺ ምንድን ነው ማስረጃ? ቃል ስጋ ሆነ ይላል። እሺ ኦኬ። ስለዚህ ስጋ ሆነ የሚለው ማለት አሁን ይሄ ልጅ የተባለው ሀሳብ የሚመጣው ቃል ስጋ ከሆነ በኋላ ነው አይደል? አዎ፣ ከዛ በፊት የለም። የለም። ቆንጆ። ከሌለ ጥያቄ ከሌለ ኢየሱስ ክርስቶስ ወልድ ነው ወይ ነው ብዬ የጠየቁ። ምን ማለት ነው? ኢየሱስ ክርስቶስ ወልድ ክርስቶስ ነው? ስለማን ነው ታዲያ የምናወራው እስካሁን? ኦኬ። ስለዚህ ወልድ ክርስቶስ ነው። አዎ፣ እንዴት ነው ምንድን ነው ግልጽ አይደለም ለኔ። አዎ በቃ እኮ አዎ አንድ የሆነ ብለሃል። አዎ ብለሃል። አንድ ነገር እንትን ብሎብሃል። አዎ ስለዚህ እኮ እሱን እንድታጠራልኝ ነው። ምን ተናገረዋ? አስተምህሮን እያየው ስለሆነ አንተ እንድታጠራልኝ ነው የምፈልገው። በቃ አሁን ቆንጆ ጊዜ እኮ ነው ያገኘሁት ዛሬ። እግዚአብሔር ነው ይሄንን እድል የሰጠኝ። ለምን ትምህርታችሁንም ለማወቅ እድል አገኘው ማለት ነው። ኦኬ። ወልድ ክርስቶስ ኢየሱስ ነው ወይ ብዬ ስለ አዎ ብለሃል። ሪቨርስ ላድርገውና ክርስቶስ ኢየሱስ ወልድ ነው? ምን ማለት ነው? ምንድን ነው? ኢየሱስ ክርስቶስ ወልድ ነው? ኢየሱስ ክርስቶስ ወልድ ነው ወይ? የጠየቅኩህን ብቻ የምታምንበትን አስተምህሮን አዎ ወይም አይ ያልክ ነገር። ኢየሱስ ክርስቶስ ስም እኮ ነው። ኦኬ። ያ ስም ወልድን የሚገልጠው ነው? ወልድንም ይገልጣል። አዎ። ልጅን የሚገልጠው ማለት ነው? ልጅንም ይገልጣል። አዎ። መጽሐፍ ቅዱስ እንደዛ ይላል። አዎ። ኦኬ። ወልድ ስጋ ሆነ የተባለው ወልድ ልጅ ነው። ይሄንን እንስማማለን ሁለታችንም። ልጅ ነው ስንል ከማርያም ተወልዷል እያልን ነው አይደል? በስጋ ዜድ ምንም እያልክ ስላልሆነ ዝም ብለን ኧረ በጌታ ግድ የለም ምንም እንዳላልኩ ሳይሆን በጣም ወሳኝ ጥያቄዎች ነው የምመልስህ። በጌታ ፊት የምጠይቅህ በጌታ ፊት ከመለስክልኝ እኔ እናንተ አንድ ቦታ ዛሬ እንደርሳለን። ወይ እኔ የአንተ ትምህርት ገብቶኝ ወርዳለሁ፣ ወይ ደግሞ አንተ ካለህበት ይኸውልህ አንተ አለህበት ከምለው ደግሞ አስተምህሮ አንተም ትወጣለህ ማለት ነው። ዛሬ ወይ እኔ ወደ አንተ መጣበት አንተ ወደ እኔ የምትመጣበት ይሆናል። ይሄ ቀን ወልድን ክርስቶስ ያደረገው ምንድን ነው ብዬ ጠይቄ ነበር። አሁን ጨዋታው ምንድን ነው መሰለህ? ዝም ብሎ ለታዳሚዎችም ጭምር ነው። ምንም የሚጠይቀው ነገር የለም። እንደምታዩት ምንድን ነው ያለው? ዝም ብሎ ወልድ ኢየሱስ ነው፣ ኢየሱስ ወልድ ነው፣ ወልድ እንዲህ ዝም ብሎ መሰላቸት እንዲፈጠር ካደረገ በኋላ ከዛ በኋላ እንግዲህ ያው አስወጡኝ ለማለት ነው። የሁሉ ጊዜ የሰጠሁት ነው። ምንም የሚጠይቀው ነገር የለም። ቅድም ጀምሮ ይችሉ ነው የሚደጋገሙ። ስለዚህ ፖይንት ከሌለህ እድሉን ለሌላ መስጠት ይኖራል። ፖይንት ካለህ ደግሞ ተናገረውና እንስማ፣ ልዩነታችንን እንየው፣ ማስረጃ ይቅረብ፣ ከዛ ሰውም ይወስደውን ይውሰድ። አንተ ምትለው ገባ? ዝም ብለህ እንዳታወርዱኝ ይኸውላችሁ እንግዲህ ቤተሰብ ተመልከቱ ሊያወርዱኝ ነው ምናምን ነው የምትለው። ሳይኮሎጂካል ጌም ነው እሱ። አሁን አስተካክላለሁ። አሁን የሚያስፈልገው ፖይንት ይሄ ሁሉ ሰዓት ወስጄ ከገባህ ሰዓት ጀምሮ ሞርዛን 30 ሚኒትስ ሊሆን ነው። ምንም የሚጨበጥ ነገር የምትናገረው ነገር የለም። በጀመርነው እኛ በምንጀምረው ርዕስ ላይ መናገር አትፈልግም። እሱንም ተውኩልህ። ከዛ በኋላ አብና ወልድ የተለያዩ አካላት ናቸው ወይ የሚለው ፖይንት ላይ መጣን። መጽሐፍ ቅዱስ ማስረጃ የለም ብያለሁ። አሁን አንተ ማድረግ ያለብህ አብና ወልድ የተለያዩ አካላት መሆናቸውን የሚያሳይ ማስረጃ አቅርብልን። ወልድን ክርስቶስ ያደረገው ምንድን ነው ብዬ ነው የጠየቀው። ወልድን ክርስቶስ ያደረገው ልጅን ወይም ወልድን ክርስቶስ ያደረገው ምንድን ነው? ወልድን ክርስቶስ ያደረገው ምክንያት ይሄ ነው የሚል አላነበብኩም። አለ ማስረጃ የምታውቀው ነገር? አይ ጥያቄ ወልድ በማርያም ሆድ እያለ ክርስቶስ ነበር እንዴ? እስቲ አሳየኝና ልኝ። ኧረ እኔ እኮ አንተን ነው የምጠይቅ። አንተ እኮ የአንተን አስተምሮ ለማግኘት ነው። እኔ የአንተን አስተምሮ ለማግኘት ነው። መጽሐፍ ቅዱስ ውስጥ ወልድን ክርስቶስ ያደረገው ምክንያት ይሄ ነው የሚል ነገር የለም። ክርስቶስ ማለት የተቀባ ማለት ነው አይደል? አዎ። ኦኬ። ስለዚህ ጥያቄ ክርስቶስ ኢየሱስ ተቀብቶ ነው ወልድ
ተቀብቶ ነው ክርስቶስ ኢየሱስ የሆነው? ጥያቄ ነው የምጠይቀህ በአንተ አስተምሮ። እኔ አንተን አስተምሮ ነው እየጠየቁ ለማወቅ ነው። ወይ የተጻፈ ነገር ሲሆን አውልሃለሁ ወይ እንደዚህ እናድርግ። እሺ ወልድ እግዚአብሔር ነው። ወልድ እግዚአብሔር ነው። ወልድ እግዚአብሔር ነው። ወልድ እግዚአብሔር ነው። በምን ማስረጃ? በኢየሱስ ስም እኔ እኮ አልገባ ያለኝ እኮ እኔ አንተን ነው የምጠይቅህ እኮ አንተ ወደ እኔ አትምጣ እንጂ እኮ። የለማ ማስረጃ ስታቀርብልኝ ነው አሁን ምን እሺ በአስተምሯችሁ መሰረት ኢየሱስ ክርስቶስ እግዚአብሔር ነው። አሁን ወልድ እግዚአብሔር ነው እንጨርስ መጀመሪያ እኮ ኢየሱስ ክርስቶስ ወልድ ነው አይደለ? ቅድም እኮ ወልድ ኢየሱስ ነው ወይ ስለ አዎ ብለኛል። ዳስ ዋይ የጠየቁ ወልድ ኢየሱስ ክርስቶስ ነው ወይ ስለ አዎ አልከኝ። ቅድም ስላልከኝ አሁን ምን ብዬ ኢየሱስ ክርስቶስ እግዚአብሔር ነው ወይ ብዬ ጠየቁ። እግዚአብሔር ነው ኢየሱስ ክርስቶስ? ይኸውልህ ኢየሱስ ክርስቶስ ስም ነው ለሰውነቱም የእግዚአብሔርነቱም ስም ስለሆነ እሱ ላይ በስሙ ስትመጣ ያመጣው ነገር ወልድ ስትል ግን ስም አይደለም። ኢየሱስ ስትል ግን ስም ነው እየተናገርክ ያለው። አሁን ወልድ እግዚአብሔር ነው ብለህ በምትልበት ጊዜ ግን ለዛ ማስረጃ ምንድን ነው እኮ? ወልድ የምንለው አሁን እነሱ አትበለኝ። ስለዚህ ወልድን ይኸውልህ አሁን አንተ እኮ የከፈልከው ምን ብለህ ነው? ኢየሱስ ክርስቶስ ብለን ስንል የሁለቱም ስም ነው አልከኝ። ማለት የስጋው ወይም ደግሞ ሰው የሆነበትና አምላክነቱና ሰውነቱን የሚያሳይ ነው ኢየሱስ ክርስቶስ አልከኝ። በጣም ቆንጆ። በቃ አሁን ይሄ እግዚአብሔር ነው ወይ? ቆይ እኮ በቃ ቆንጆ እኮ አሁን ቆንጆ መተልኝ ያዝልኝ። እዚህ ጋር ቆንጆ መጣልኝ። አሁን ንገረኝ፣ ማስረጃ ስጠኝ። አሁን ዝም ብለን አንሄድም። ማስረጃ ስጠኝ። አሁን አንተ እኮ ወልድን ስጋው ነው ብለሃል። በስጋው በኩል ያለው ወልድ ይባላል። ልጁ ስጋው የአብ ወይ ማን ነው የዛ የመለኮቱ እያልከኝ ነው አይደለ? የመለኮቱ መኖሪያ ነው ስጋው ነው አይደል? አጭሩ ኢየሱስ ክርስቶስ ስትል ነው እኮ የምታወራው። አሁን ቴዲዬ ባለው ዜድ እንትን ስላለብህ እዚህም ነው የምትለው። እኔ ምንም አላለብኝም። አንተ መልስ ከሰጠኸኝ ይኸውልህ፣ አንተ መልስ ከሰጠኸኝ በጣም ቆንጆ ጥያቄ የጠየቅኩ ነው። ሌትስ ዱ ኢት። አሁን አንተ ይኸውልህ፣ እንደውም ጊዜ እየፈጀብን ያለው እኔ እናንተ መካከል በአጭር የምንዘጋውን ይሄ ወልድ እግዚአብሔር ነው ያልክበትን ማስረጃ ስጠኝ። አሁን ዝም ብለን እንደዚህ ተጠያለን አንቀጥልም። ማስረጃ ስጠኝና እንሄዳለን። ወልድ እግዚአብሔር ነው ያልከው በየትኛው ጥቅስ ነው? ክፈትና አሁን ጥቅሱን ስጠኝ እንዳነበው። ወልድ እግዚአብሔር ነው የት ቦታ አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 14። እስኪ እንየው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14። እሺ ቁጥር 14 ቃልም ስጋ ሆነ ይላል። ወልድ እግዚአብሔር ነው አይልም? ኦኬ ቆንጆ። ቃልም ስጋ ሆነ አይደለ? አሁን የጠየቅኩ ወልድ እግዚአብሔር ነው የሚል ጥቅስ ነው። ቃልም ስጋ ሆነ አይደለ? ቃልም ስጋ ሆነ። ስጋ ሆነ የሚለው ወልድ የምንለው እኛ መወለድን የሚያሳይ ነው። ተወለደ። አልጠየቅኩም፣ ስለመወለድ አልጠየቅኩም። ወልድ ስለዚህ ቃል ደግሞ እግዚአብሔር ነበር አይደል? ቃል እግዚአብሔር ነበር ይላል። ሰጣ ገባውን እኔ እኮ ስለማልፈልግ ነው። ካለ ወልድ እግዚአብሔር ነው። አንተ ዲቤት ያደረግከው አንተ ነህ። እኔ ጥያቄ እየጠየቅኩ ነው። አንተ አስተምህሮን መልስን መስጠት ያለብህ አንተ። ወልድ እግዚአብሔር ነው የሚል ማስረጃ አለኝ ያልከው አንተ። ማስረጃ የት ነው? ዮሐንስ 1 ላይ። እኔ እኮ እስካሁን ድረስ የእኔን አስተምህሮ አይደለም የነገርኩህ። እኔ ወልድ እግዚአብሔር ነው ወይ ብዬ ነው የጠየቅኩህ። ወልድ እግዚአብሔር ነው ወይ? አይ አይደለም ማለት አንተ አሁን ጨርሰሃል ማለት ነው። እኔንማ መልሼልሃለሁ። አንተ ግን ወልድ እግዚአብሔር ነው የሚል ማስረጃ ስጠይቅህ ዮሐንስ 1:14 ላይ አልከኝ። ዮሐንስ 1:14 ቃልም ስጋ ሆነ ይላል እንጂ ወልድ እግዚአብሔር ነው አይልም። ስለዚህ ማስረጃ ካለ እኔ እኮ ይሄ ይኸውልህ ለምሳሌ በትሪኒቴሪያን ወይም ደግሞ በስላሴ አስተምሮ እንደሱ አታደርግም። አሁን ዝም ብለን አንደው ወልድ እግዚአብሔር ነው የሚል ማስረጃ የት ነው ያለው? ዮሐንስ 1 ላይ አይልም። ሌላ አለ? እድሉን እሰጥሃለሁ። መምህር በረከት አሁን በጣም እንትን እያደረግከው ነው። ለምን አሁን እንደዛ እናደርግም? ዝም ብለን ጥያቄው መሸሽ ስለፈለግ ጥያቄውን የጠየቅኩ እኔ እንደዚህ ትርፍ ነገር አልፈልግም። አሁን ሳይሆን ወልድ እግዚአብሔር ነው የሚል ዮሐንስ ወንጌል 1:14 ላይ የለም። ሌላ አለ ማስረጃ? አሁን የማስረጃ ሰዓት ነው። ዝም ብለን እንዲህ እየተሽከረከርን የምንቆይበት ሳይሆን ጥሩ ሰዓት ላይ ነው ያለው። ወልድ እግዚአብሔር ነው የሚለው የት ቦታ ላይ ነው ያለው? ታዲያ ሚውት አድርገህ እንዴት ነው ማውራው ታዲያ?
በላይ በላዩ እያወራ ስለሆነ ይህን ቤቱ ስለሚከታተል ዝም ብዬ እስካሁን ታግሼ ያሳይቻለሁ ለቤቱ። አሁን ከዚህ በኋላ ግን ዝም ብለህ በላይ በላይ የምታወራቸው ትርፍ ነገሮች አስፈላጊ ነው። ከፍ ታደርገኛለህ፣ ከፍ ታደርገኛለህ፣ ወልድ እግዚአብሔር ነው የሚል አሁን ከፍ አድርገኝ። እሺ አትደራርብ ቴዲ። የምናወራ ከሆነ እኔ ሳወራ አትደርብ። እሺ ላሳየህ ነው። እንደዚህ ይላል፣ እንደዚህ ይላል አንደኛ ዮሐንስ ላይ አንደኛ ዮሐንስ እሺ ምዕራፍ ስንት? 5:20 ላይ እንደዚህ ይላል። እሺ እሺ እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። አምላክና የዘላለም ሕይወት ነው ይላል። ማን ነው? ልጁ እውነተኛ አምላክ እና የዘላለም ሕይወት። እውነተኛ አምላክ ማን ነው? ኢየሱስ ክርስቶስ ልጁ። እሱም ብሎ ነው ያለው፣ ስለ ልጁ ነው ያወራው። ሁለት ነገር ነው። አሁን እሱ አንድ ነገር ብቻ አይደለም። እውነተኛ አምላክና የዘላለም ሕይወት ነው። ምክንያቱም የዘላለም ሕይወት የሚለው በዛ አሁን ስለ እውነተኛ አምላክ እንቆይ። ስለ አምላክነት ስለሆነ እግዚአብሔር ብለን ስንል ስለ አምላክነት ስለሆነ የፈለከው ልጁ የተወለደው ኢየሱስ ክርስቶስ የሚለው ሀሳብ ላይ ማለት ነው። ኢየሱስ ክርስቶስ የተወለደው አምላክ እንደሆነ አሳየው። አሁን ስለ ኢየሱስ ያሳየኝ ክፍል ላይ ኢየሱስ ክርስቶስ አምላክ ነው የሚል ላይ አይደለም ጥያቄ ጠየቁ። ምን የሚል ጠይቀኝ? ኢየሱስ ክርስቶስማ ስም ነው። ይሄ ስም የአምላክነቱም የሰውነቱም ስም ስለሆነ እዛ ላይ ጥያቄ። አሁን እየጠየቁ ያለው ወልድ እኔ እስካሁን በተናገርነው ውስጥ ሁለት ጥያቄዎችን የጠየቁ፣ አንደኛው አብና ወልድ የተለያዩ አካላት ለመሆናቸው ማስረጃ አንድ፣ ሁለተኛው ደግሞ ወልድ እግዚአብሔር ነው የሚል ማስረጃ የጠየቁ። ይህ ክፍል እንደዛ አይሉ። አሁን አንተ መጽሐፍ ቅዱስ ማስረጃ ካለ ወልድ ኢየሱስ ክርስቶስ እውነተኛ አምላክ መሆኑን እኔም ስለማመን ምንም ችግር የለም፣ ወልድ እግዚአብሔር ነው የሚል ማስረጃ ግን ስጠኝ አንድ። አብና ወልድ የተለያዩ አካላት ናቸው የሚል ማስረጃ ካለ ስጠኝ ሁለት። አሁን እኮ ወልድ እግዚአብሔር ነው ስንል አሁን እንደዚህ የዛ ጊዜ አይደለም። አሁን ማስረጃ አብና ወልድ የተለያዩ አካላት ናቸው የሚል ማስረጃ ካለ ማስረጃ ይኸው። ወልድ እግዚአብሔር ነው የሚል ማስረጃ ኢየሱስ ክርስቶስ እግዚአብሔር ነው፣ ኢየሱስ ክርስቶስ አምላክ ነው፣ ኢየሱስ ክርስቶስ ሰው ነው፣ ሰውም አምላክም ነው ብዬ ስለማምን ያ ኢየሱስ የሚለው ስም የአምላክነትም የስም ነው። እዛ ላይ አይደለም ልዩነታችን ያለው። ወልድን ግን ነጥለህ እግዚአብሔር ነው ያልክበት ለምን ሚዩትም አታርገኛ ታዲያ? እየደራረብክ ስላስቸገርከኝ ነው። እኔ አልደረብኩ። እኔ በጨዋነት እያወራሁ ነው። በጌታ በጨዋነት ከሆነ ስማ፣ እየጠየቅኩ ያለሁት ሁለት ስቴትመንቶች ሰርተሃል። ለነዛ ማስረጃ ነው እየጠየቅኩ ያለሁት። አንድ ወልድ እግዚአብሔር ነው የሚል ማስረጃ፣ ሁለት አብና ወልድ የተለያዩ አካላት ናቸው ለሚለው ማስረጃ ካለ ስጥ። እሺ አሁንም ላድርግልህ። ችግር የለውም። አንድ ቦታ ደግሞ ልውሰድልህ። አሁን አንተ እንግዲህ ምን ውሰደኝ። አሁን ሌላ ነገር የምናወራ ስላበቃ ውሰደኝ። ስለዚህ እንትን እናደርጋለን። እሺ ልውሰድ። የት ልሂድ? ቆይ እያወጣሁት ነው አንዴ። እሺ እንደዚህ ይላል። አንድ ያዝልኝ። ኦኬ ወይም ሌላ ሰው እያስተናገርኩ ልቆይና ስታገኝ ኧረ እንዴ ምን ሆናል? ቆይ አንዴ ምን ሆናል? እንትን እምቢ ብሎኝ ነው። ምንም ችግር የለውም። እኔ ምንም አልሆንኩም። እየጠበቁ ነው። ሌሎች ሰዎችም ስላሉ እድሉን እየሰጠሁ ነው። አይ ነው ስልኬ እምቢ ብሎኝ ነው። አንዴ ስልኬ እምቢ ብሎኝ ነው። እያወጣሁ ነበር። ስልኬ እምቢ ብሎኝ እንትን ሪስታርት እያደረኩት ነው። አሁን
ሆኖልኛል አንዴ። እሺ እንደዚህ ይላል ላንብብልህ። የት ነው? የት ቦታ ነው? 9 ሮሜ መጽሐፍ ምዕራፍ 9። እሺ ሮሜ 9 ሮሜ 9:5 ላይ እንደዚህ ይላል። ሮሜ 9:5 እሺ አባቶችም ለእነርሱ ከላይ ያው እንደምታውቀው የኢየሱስ ክርስቶስን በስጋ መጥቷል ከአብርሃም ዘር ብሎ ነው ጳውሎስ እንትን የሚለው እና ከዛ በኋላ ምን ይላል? አባቶችም ለእነርሱ ናቸው። የአብርሃም ዘር ችግር የለውም። ቆይ እሱ አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አምላክ ነው ይላል። እየተደማመጥን ከላይ የአብርሃም ዘር የሚለው ምኑ ጋር ነው ያለው? እዚሁ ላይ እኮ ነው ያለው። አባቶች ለእነርሱ ናቸውና ቁጥር 5 አልኩ። የአብርሃም ዘር የሚለው ቁጥር 5 አልኩ። ቁጥር 5 ላይ ያለውን እንየው አብረን፣ ችግር የለውም። የአብርሃም ዘር የሚለው ከላይ ብሎ ነው የሚመጣ ያልከው ቁጥር ስንት ላይ ነው ያወራው? ስለ ዘር ነው ለማለት ፈልጌ ነው። የት ቦታ ላይ የአብርሃም ዘር የሚለው በቃ የለም፣ ተሳስቼ ነው የሚባለው። ዜድ ሚል መስሎኝ ነው የሚባለው እንጂ ከላይ ምንም አይነት ከቁጥር 1 ጀምሮ እስከ 4 ድረስ የአብርሃም ዘር የሚባል ቃል የለም ጭራሽ። ሚል መስሎኝ ነው ማለት ነው። ቁጥር እሺ ቀጥል። ምንድነው ያው መልስ ሲያጣ ነው ማሾፍ የጀመረው። የለም ኬትም ሊያመጣ አይችልም። ምንድነው መጽሐፍ ቅዱሳችን ግልጽ ነው። አብና ወልድን በአካል የሚከፋፍል አንድም ማስረጃ ማምጣት አይቻልም። ወልድ የሚባል ነገር ደግሞ ለብቻው ወልድን በተለየ አካል አምላክ ለማድረግ አይቻልም። የማይሆን ነገር ነው። ክርስቶስ የሚል ቃል አለን በመጽሐፍ ቅዱሳችን ውስጥ። ክርስቶስን እንዴት አድርገን ነው የምናየው? ኢየሱስ ክርስቶስ ስንል አምላክም ሰውነትንም የሚያመለክት ስለሆነ ምንም ችግር የለውም። ክርስቶስ ስንልም እንደዛው ነው። ስለዚህ የሚመልሰው ነገር ሲያጣ ያው ወደ አንደኛ ወዳልተጻፈ ነገር መሄድ ተጀመረ፣ ሁለተኛ ደግሞ ያው ማሾፍ ጀመሩ ማለት ነው። ስለዚህ አንድም ቁም ነገር አሁን ይሄ በሌላ ክፍል ሄዶ እንግዲህ አስተማሪ ነኝ ነው። አሁን እዚህ ጋር ሲያላግጥ ሲያሾፍ ታዩታላችሁ። ሌላ ክፍል ላይ ሄዶ ኑ ላስተምራችሁ ስለነሱ እኔ ነኝ የማውቀው ከሚሉ ሰዎች አንዱ ነው። ግን ይሄ ሁሉ ሰዓት ውስጥ ተኪዶ ግን አንድም ቦታ ላይ ወልድን በተለየ አካል አምላክ የሚያደርግ ወይም ደግሞ እግዚአብሔር የሚያደርግ ማስረጃ የለም። አብና ወልድንም የተለያየ አካል የማድረግ ማስረጃ የላቸውም። ስለዚህ ምንድን ነው የሚችሉት? መሳደብ ብቻ። መሳደብ፣ ስም እየጠሩ ማይሆን ስም መለጠፍ፣ እንደዚህ ነገር። እዚህ አሁንም ዜድን በጣም አመሰግናለሁ። በነገራችን ላይ ምንም እንኳን ወደ መጨረሻው ላይ ወደ ማሾፍ ውስጥ ወደ ምናምንም ቢሄድም ግን እዚህ መጥቶ በዚህ ደረጃም ቢሆን መሞከሩ ጥሩ ነው። ሌሎቻቸውም እንደዚህ ነው። ዜድ ደግሞ ለሌላ ጊዜ አስተካከለ። ሹፈት ውስጥ ማስረጃ ከሌለ የለኝም ነው የሚባለው እንጂ ስትሳሳትም ተሳስቻለሁ ይባላል እንጂ ወደ ሌላ ነገር ውስጥ መሄድ አይመጥንም ለማለት ነው። እግዚአብሔር ይመስገን።